አንቺ አሁን ይሆናል የምታውቂያት። እኔ ለምሳሌ እኔ ብሎክ ካርኳት ቆይቻለሁ። የሆነ ሰው እየነገረኝ ነበር እየሰደበችሽ ነው አሉኝ። ልውሌ አንድ ነገር ልንገር፣ እኔ እሷ ያለችኝ አይደለሁም። እሺ ወንድም አለም፣ እኔ የልጅ የእህቶቼን ልጆች ያስተማርኩ እኔ ድራጋም እንትን ብሆን ኖሮ ማለት ነው ኃላፊነት አይኖረኝም። ገባ? አሜሪካን ሀገር ያለ ሰው ያውቃልና እኔ እግዚአብሔርን የስራሽን ይስጥሽ ብያታለሁ። ባይዘዌ ልጄ ራሱ ልሰማ ትችላለች፣ ትታዘባታለች። ከዚህ በፊት ካንቺ የሚወልድ ተጋሩ የለም ብላ ሰሰደኝ። ከኔ 5 ደቂቃ ማለት ነው ጓደኛ አለችኝ ሰሊና የምትባል ሰሊ ኩዊንን ታውቂያታለሽ? እንዲህ እኮ አለች ኖ አትልም ብላኝ የተከራከረችኝና የሚታዘብሽ ሰው አለ። እግዚአብሔር ይቅር ይበልሽ። ስንት አመት ሙሉ እኔ ደግሞ 14 አመቴ ማለት ልውል ወንድሜ እኔ እሷ ያለችኝ አይደለም። ብር መልስ ብላ አስሬ ስጨቀጨቀኝ ሌላ ሰው ነው ነገረኝ ብሎ ካርግ ልረዳ በዚች በዴዚ እናት ነው ኮሜንት ላቀርብ የሄድኩት ማለት ነው። እና $50 ልካል። እኔ ቴንኪው እንኳን አላለችኝም። እኔ ቴንኪው እንድትለኝ አይደለም ያንን ሁሉ አፍርሳ ካንቺ ሚወልድ ከዚህ ከጠቋራ ያንቺ ልጅ ነች አበባ የምትመስለው። የኔ ልጅ ያቺ ባሪያው የወለደቻት ፀሐይ ነው የምትመስለው። አያገባሽም፣ ውጪ። በዘር እድሜ ልክሽን ሙሉ ስንት ትዳር ነው ያፈረሰችው። አንተ እኮ ስለማታውቃት ነው። ገባ? እኔ ገና ምን ሳልል እዚህ ስደት ዊሲዱን አገር የገባሽ ማፈሪያ ልጄ እንኳን ትሰማሻለች። ድራጋም ስትይ ትሰማሻለች ልጄ። ገባሽ? እኔ እግዚአብሔር የስራሽን ይስጥሽ ነው። ፕሊስ እሷ የምትሰሙ በእውነት ልክ አይደላችሁ። እኔ እሷን አይደለሁም። እኔ እህታችሁ ያለችኝ አይደለሁኝም። እኔ ያለችኝማ ብሆን ኖሮ ኃላፊነት ኖሮኝ ልጄን አላመጣትም። እኔ ቤተሰብ ምረዳ ሰው ነኝ። ገባ? ቤተሰብ ምረዳ ኃላፊነት ያለብኝ ሰው ነኝ። ከየት ነው የመጣሁት? ከየት የመጣው ሰው ነኝ እኔ እኮ እዚህ ተወልጄ ያደኩ ሰው አይደለሁም። ብዙ አበሻ ራሱ እንደዚህ የሚታወቅ አይደለም። ኢትዮጵያዊ በስራ ነው የሚታወቀው። ኢትዮጵያዊ በቤተሰቡ በማገዝ ነው። እግዚአብሔር የስራሽን ይስጥሽ። እኔ ባሪያ ብትይኝ ምንም ብትይኝ የፈለግሽውን በይውልሽ። እኔ ባሪያዋ እቺን ፀሐይ የምትመስል ልጅ እኔ ልጅሽን አልነካም። አብለሰት ማን ነበረ ትክክለኛ ስሙ ያልሻት? ማን ነበረ ትክክለኛ ስሙ ያልሽኝ? ትናንትና የነገርሽኝ የማን ነው? የሷ የኩዊን እናንተና እኔ ስሟን አላውቅም። ብቻ ልውልዬ የኔ ቆንጆ እና ብዙ ነገር ነው የሰማሁት። ብዙ ነገር ነው ኢዞኬ። እኔ እሱን ልጠይቅሽም አልፈልግም። ብዙ ሪከርዶችም ሰው ልኮልኝ ምናምን ብሎኛል። ኤኒዌይ ብዙ መጠይቅ አንቺ እንደተነጋገር ነው ራስሽን ዲፌንድ የምታረግ ምንም ችግር የለም። የራስሽ መድረክም አለ እዚህ የሚሰማ ራሱ ልጄ ራሱ ትታዘባቸዋለች። እና በጣም ብዙ የታዘብኳቸው ሰዎች አሉ፣ ብዙ ያመንኳቸው ሰዎች አሉ። ግን ደስ የሚለኝ በጣም ማመሰግን የምፈልገው ብዙ ሰው ሰምቶታል። የኔንምባ ወደ እሷ ሰዎችም ደርሷል። እሺ ላመሰግን እወዳለሁ። ታሰት ምንም ችግር የለም። አራት መቶ ነው እና በጣም ከባድ ነው ልልህ ፈልጌ ነው። እሺ እና አመሰግና ነው ተጫወቱ ውጭ ስለሆንኩኝ ነው። እኔ አልቃሻ ነኝ። እንደው እንትና በነገረች እኔ ልረዳ እንኳን ሮሚ ቤት ስገባ ለሆነ እርዳታ እንኳን እንደዚህ አልቅሼ ነው ረድቼ። እኔ በቃ ከተፈጥሮ አልቃሻ ነኝ። እኔ መች ደላኝና የኔ እናት ሰው ኢትዮጵያ ልጁን እየናፈቀው እኮ ወደ ድራግ አይገባም። ማንም አያምንሽም። የሚያምንም እኔ በማልቀስ በመስራት ነው የምታወቀው። በስትረስ በጭንቀት ልጄን ለማምጣት ነው፣ ልጄን ለማየት ነው። ገባሽ? አንቺ ግን በጣም ዘረኝነትሽ ምን አልሽኝ? ካንቺ የሚወልድ ተጋሩ የለም አልሽኝ። ነውር ነው፣ በጣም ይሄ ነውር ነው። እሱን አምናለሽ የፈለገ ነገር ቢልኩልህ እኔ ነኝ። እኔ እንደተነጋገርነው ታረጋለሽ አንቺ። አንድ ቀን ታሪኬን በቃ ዩቲዩብ ላይ ተሰማዋለሽ። እሺ ሁሉንም ያላውጣው በጣም ሴክሬት አለ። እሺ እንደዛ አድርገሽ ራስሽ በጣም አመሰግናችሁ። የተረዳችሁ ወንዶች አይዞሽ ምትሉኝ በእውነት ክፉ አይንካችሁ በያላችሁበት። ቴንኪው በጣም እሺ ቴንኪው በጣም ከባድ ነው በጣም ሰዎች። እኔ መቼም ልጅ አለሽ ታውቂያለሽ። ልጃቸው ሲነካባቸው ደስ አይላችሁ። ለዛ ነው ብዙ ሰዎች የሚናደዱት የሚበሳጩብሽ። በቃ የመጣ ነው እዚህ ሶሻል ሚዲያ ላይ ፊታችን ያሳየነው እርስ በራስ መረጋገጥ ነው።
ሁሉም ብዙዎቹ ደግሞ ስለሚያውቁሽ ማንም የሚሸማቀቅ የለም። ያውቁሻል ማን እንደሆንሽ ስለምትታወቂ ማለት ነው። ምንም ጀሌዎችሽን እንትን ብትይ ምናምን ማስረጃ ሰብስቢኝ እናንተ ቢያቸው ምናምን ቀደም እየሰማሁኝ ነበር። አንቺ ነሽ እንዲሁም ፊት የሰጠሻቸው ምናምን ማነሽ አንቺ? ሚሊዮን ማስረጃ ለምን አይኖርሽ? ምን ታመጫለሽ? ከፓርክና ከኪችን ውጭ የትም ሄዳችም እርግጠኛ ነኝ ሲቲ አትሄጂም። ያለሽበት ከተማ ሲቲ ሄደሽ ኦፊስ ሄደሽ ጠበቃ ማናገር ትችያለሽ። አቅሟለሽ። እንደው እውነት ለመናገር ወጣ ብለሽ መጀመሪያ ለሰዎቹ አሳይ። ወጣ ማለትሽንም አሳይ። ወጣ ማለሽ ስታሳያ ኦኬ አሁን መክሰስ ትችላለች የሚባሉ ነገር ደፋርነሽ በጣም። እኔ እንዳንቺ ደፍረት ቢኖረኝ ኧረ በስመ አብ። እኔ የሌለኝን ነገር እዚህ ሶሻል ሚዲያ ላይ ማቅራራት አልፈልግም። ሰውን እንዲያረጋለሁ ብዬ አላረገውማ። ያለኝ አማራጭ ማውራት ነው። በአፌ ነው ማወራው። ሳውራ የማረገውን ነገር ነው ማወራው። አንቺ ግን በቃ እንደምታረጊ ነው የምታስቢ። በቃ አሁን በቃ እኛ ተሳቀር በቃ ያለንበትን አውቃለች ልትከሰን ነው ምናምን ብለህ በቃ ዝም እንድንል ተይ እንጂ። እኔ ዛሬ ቀን ሙሉ ነው ስስቀው አልኩት። እች ሴትዮ ምንድን ነው ብትለን እንዲህ ልከሰን ዲፖርት ታስተርጊ ካለንበት ቦታ እንደዚህ አቅም አለሽ። በጣም እንደዚህ አቅም ካለሽማ በቃ ጀግና ነሽ። የምር ነው የምልሽ። እውነት ደግሞ ለጠበቃስ መክፈል ትችያለሽ ከፍለሽ። እንዴት ነው አቅሟለሽ? እሱ ራሱ ጠበቃው ራሱ ምንድን ነው ብታይ በሶሻል ሚዲያ የሰደቡኝ ምናምን ብለሽ ነው የምትከሺው? ምንድን ነው አልገባኝም። ብል ያው እኔ አሁን እከሳለሁ ምናምን አልሽ። በምንድን ነው የምትከሺኝ? እና በጣም ነው የምታሳዝኝ። እና አድቢ ማንም አንቺ ጋር መጥቶ ይቅርታ የሚል የለም። ይቅርታ እንዳትጠብቂ ከአንቺ ጋር ቁጭ ብሎ የሚያወራም ሰው የለም። እንደውም አሚና ገብታ ስታወራሽ ራሱ እንዴት እንደተናደድኩኝ። ምን ስለሆንሽ ነው አንቺ ለአንቺ ለማስረዳት የሚገባ? እንደለመድሽው እዛው ጓዳ ቁጭ ብለሽ ቪዲዮ እየለጣጠፍሽ ስሪ። ዳሲት እኛ ማውራታችንን እንቀጥላለን። አንቺ ደግሞ እዛው ጓዳሽ ሆነሽ ማውራትሽን ቀጥይ። እናውራ በቃ እርስ በራስ እዛው መፈሳፈስ ባለንበት። በተረፈ ምንም ይቅርታ ምንም አያስፈልገውም። አንቺ የምትፈልጊው ከሰው ለመጠበቅ ነው አይደል? በቃ ካላጠፋሽ አላጠፋውም። የዚችን ልጅ ነገር ያወራሽው ነገር ልክ ከሆነ በቃ ኦኬ ልክ ነሽ። የምታውቂያት ከ14 ዓመት በፊት ነበረ ምናምን። ግን አሁን አይባልም ድራግ ታጨሳለች እንደዚህ ጠጥታ ይሆናል እዛ እነሱ የገባቸው አይባልም። እንደ እውነት ያን ኬዝ የምታውቂ ከሆነ እንደዚህ አይነት ነገር ፕሮቴክት ነው ማድረግ ያለብሽ። ሴት አይደለሽ አንቺ ራሱ አታሳዝንሽም? እንደዚህ የምታውቂያት ድሮ የምታውቂያት ከሆነ በጣም አሳፋሪ ሰው ነሽ፣ ጨካኝ ሰው ነሽ። አትራሪም ለሰው ሰውን ለመጣል ነው የምትሮጩ። ስማ እንዴት ሰውን ለመጣል ይሰራል? ሰውን ለማስተካከል እኮ ነው መስራት ያለብሽ። እውነት ለመናገር ሰው ለመጣል አይሰራም። በቃ ሰውን ለማሸማቀቅ፣ ሰውን በቤተሰቡ ለማሸማቀቅ በጣም ከባድ ነው እንደዚህ አይነት ነገር ጋይስ። እና እኔ ስለ አንቺ ቁጭ ብዬ የማውራትም ፍላጎትም የለኝም። በቃ ታይ ቤተሰብ አትንካ፣ ባቡጅ ታኩ፣ በቃ እረፍ፣ አድብ። ያው እዛው ካቦርትን እየለባበስክ የሆነ ዶንያ የሚመስል ቀሚስ አለ። እሱን አርግና እዛው ሆድና ጀርባ የማይታወቅ ሰሆነ እዛው ራስህን እዛው ችል። እኛም የፈለግነውን ነገር እናወራበት። በተቻለ መጠን ደግሞ ስለአንተ እንዳይወራ ካስፈልግ ደግሞ ኃጢአትን ቀንስ። በቃ ሰው አትበድል ጋይስ። ቴንክ ዩ። ኃጢአትን ቀንስ። ኃጢአትን ስትቀንስ ሰው ስለአንተ ያወራ። የምር ሰው አትበድል። በዚህም እዛም እያልክ ሰውን እየበደልክ ነው ሁሌ ስም የሚጠራው ሶሻል ሚዲያ ላይ። እስቲ ሊያንሹ ያት ቀን ሙሉ ታወራለች፣ ግን የምታወራው ነገር ልክ ስለሆነ በወር አንዴ ወይ በሁለት ወር አንዴ ነው ሰውን አስቀየመች ተብሎ ቫይራል የሚወጣው የሆነ ነገር አለች ተብሎ። ያንቺ ግን ኤቭሪዴ የምትናገሪው ነገር ልክ ስላልሆነ ሁሌ ሰውን ታሸማቀቂያለሽ። ከሰው ተራ ውጭ፣ በቃ ከሰው ራስ ውጭ፣ ከቤተሰብ ላይ ውጭ። በቃ ምንም አይሰራልሽም። አንቺ ያንን ኢነርጂ የምትሰበስቢበት ሰዎች አሰባርች ማነው ከሌስት ይፈልጉት ከየት ላይ የመጣው ምናምን እንዴት ነው የተሰደደው ምናምን ምን አገባሽ? አሰዳደድ ያሁን ምን አስጨነቀሽ? እዛ ድረስ ሄደሽ ስለ እኔ ታሪክ ለማወቅ ሀሳብ አይደለ ተመቸሽ? በቃ ሀሳቤ በሀሳብ ነው። ባቡጄ ማን ነው እያሉክ ነው? ባቡጄ ማይክ ያዘው ሊዘፍን ያለው ማይክ ያዘው ነው ባቡጄ። ደግሞ ኩን
ብሎ ስም መስጠት እዚህ ቲክቶክ ያሉ እኛ እኮ ማለት ነው እኛ እንዳራዳ ልጆች ነው ላስላስ የምናረገው። እሷ ግን ትሄዳለች ዙሪያ ጥምጥም ማለት ነው። ቤተሰብ ጋር፣ ልጅ ጋር፣ ጉድጓድ ጋር፣ መቃብር ጋር በቃ ትንከራተታለች። ዛሬ ደግሞ ስማ ሲያስፈራሩ ነበር ጋንግስተሮች፣ ያዛውንቶች ክበብ ማለት ነው። አዛራት ያለች ይታወቃል። እንገልሻለን፣ እንቆርጥሻለን። ሊያ ደግሞ የዛን የአዲስ አበባ የሄድኩ ጊዜ እኮ አንድ ሰው እግሯን ሰብሮ ወንጀል እኮ ነው የምታወሩትን። የባቡጄ ክበቦች በጣም ከባድ ክበቦች ናቸው። ዊኖስ የእኛ ጥረታችን ኢትዮጵያዊ እንዲያውቃችሁ ማድረግ ነው እና ያ ጀስት ሀሳብ ነው የሰጠነው። ሆነስትሊ ስፒኪንግ ግን እኔ ልጆቻችሁን ልመክር ነው። እኔ እንደ ወላጅ እንደዚህ ልላችሁ ነው። እኔ እንደዚህ እንዴ ፋራሽን ትፈልጊያለሽ? ሁሌም ፋራ ሸውደሽ ኖረሽ አራዳ ላይ ስገጥሚ ትገጥሚያለሽ። በቃ አንቺ ላይ ነን፣ ከአንቺ ጋር ይቅርታ ጠየቅ። እንደዚህ ምንም ነው የማይመጣው። ምንም የሚፈጠር ታሪክ የለም። ማንም ይቅርታ አይጠይቅም። መጠየቅ ያለብንን ነገር ግን ኬት እንዳመጣሽው እንጠይቅሻለን። ደሴቅ ኬት እንዳመጣሽው እንጠይቅሻለን። እኔ አልጠይቅሽም። እኔ በበኩሌ ፐርሰናሊ አልጠይቅሽም። ያወራሽው ሰው የተናገርሽው ህፃናትን ስለተናገርሽ የህፃናት መብት ጠያቂዎች ደግሞ አሉ። ትጠየቂበታለሽ። የአንድ ሰው ፐርሰናል ዴታ ለዛውም እድሜያቸው ከ18 ዓመት በታች ለሆነ ህፃን ልጅ ለ20 ዓመት አሌክስ ብለሽ የ10 ዓመት ልጅን ነው የሰደብሽው። ከዛ አንቺ መልካም ሰው ነሽ አሉ፣ አንቺ ጥሩ ሰው ነሽ አሉ። እውነቱን እኮ ስትናገር ነው። እኛ ስለ ልጅ አስተዳደግ አውርተናል። እኛ ያወራነው ስለ ቲና ሞት ነው። ስለ ቲና ሞት አንድ እናት ወታ ካወራች ልጆቿን እየሰደብሽባት ግን እየመከርሻት ነው፣ እንዳታወሪ ነው። ስለዚህ የዛ ህፃን ልጅ ኬስ ታውቂያለሽ፣ ህክምና ከዶክተሩ ከቤተሰብ እውቅና ውጪ ለአንቺ ያንን ፋይል ማን እንደሰጠሽ ትጠየቂበታለሽ። አምቴሊንግ ያ አንቺም ነጋሪውን ትፈለጋላችሁ። ታሰክ በቃ ካወቅሽ ቆንጆ፣ ያንንም ሰውዬ መጠየቅም ይቻላል። እንደዚህ አይነት እኮ ሜዲካል ኬዝ እኮ አይወራም ነው። እኔ ፎርዲ የቻይልድ ዶክተር ጋር ሲሄድ የፖሊስ ሪፖርት አቅርቢና እንትን ይጠየቃሉ ነው የተባለው። ስለዚህ እኔ ለምንድን ነው ከእሷ ጋር ፍላሽ የምትካፈተው? ሁለተኛ ነገር ደግሞ ዛሬ የነበረችዋ ልጅ ደግሞ ስትዝት ነበረ። አብሳላት ያለችበት ቦታ ይታወቃል ብላለች። ልጆቼ ከትምህርት ቤት ይመጣሉ፣ ደህንነቴ ሴቭ አይደለም፣ ኢትዮጵያዊ ነኝ፣ ሶሻል ሚዲያ ላይ ባየሁት ነገር ሀሳብ እሰጣለሁ፣ ግን እነሱ ልጆቼ ላይ እና የህክምና የቻይልድ ዶክተር ፋይል እነሱ ጋር እንዳለ ነው ሲያወሩ የዋሉት። አይ ጎ ቱ ሪፖርት። ቀላል እኮ ይቺ የሆነች ቀጭን ነገር አለ ስታወራ የነበረው ቆይ ስም እንዳጠራ አንድ ሰው ሶሻል ሚዲያ ላይ ሲመጣ በእድሜ ስለበለጠ በአፍ ስለበለጠ ሳይሆን መብትና ግዴታውን ማወቅ መቻል አለበት። እኔ ስላንቺ ያለሽበት ሀገር ህግ የምታውቂ ሴት ከሆንሽ ከአንቺ በላይ በቃ ስለ ልጅ አያስተም። መጀመሪያ ያለሽበት ሀገር ህግ እኔ ለጥፍልሻል። ያለ አንድ ሰው ፍቃድ አይደለም እድሜያቸው ከ10 ዓመት በታች ስለሆነ ልጆች ሜዲካል ኬዝ ልታወሪ አይደለም ያለ እኔ ፍቃድ የኔ ፎቶ ፔጅ ላይ መለጠፍ አትችይ። ያ ግተማሪ እና ያራዳ ልጅ አይቸኩልም። አይ አንቺ በውስጥሽ ይዘሽ ነገሮችን እንትን ማለት ነው። ሶሻል ሚዲያ ላይ ማውራት አያስፈልግም። ግን ዋናው ተጨባጭ ነገሩን አሁን ልላት የፈለግኩት ምንድነው፣ ማንም ይቅርታ የሚልህም የለም። መረጃ እንኳን ገዳይ አላቃትም። ኢቭን ራሱ እኔ ዜድን ነው ሮማን ቤት ገብቼ ዜድ ለምንድን ነው የዴዚ እናት ብሔር ጠርተሽ ይሄ ብሔር አይደለችም ይሄ ብሔር ናት ያልሹን የተባለ መረጃ የላችሁም፣ ሪከርድ የላችሁም። መጀመሪያ ሪከርድ አምጡ። ፈታሞች ብሔር ውስጥ አትደበቁ፣ ዘር ውስጥ አትደበቁ። አሌክስ እና እኔ እኮ ተጻጽፈናል፣ ተመላልሰናል። ምን አገባት? ወላጅ ልጇ አይደለም፣ ሚዲያ ላይ ያለ ሰው ነው። ስለዚህ የኔን ልጅ የኔን ፎቶ ለጥፋ ማውራት አትችልም። የ20 ዓመትን አሌክስ እንዲፈንድ ለማድረግ የ10 ዓመት ልጅ መሰደብ የለበትም።
እና ላይክ ሃው ዩ ቲንክ እንዴት ነው የምታስቡት? ከዛ በዘር ውስጥ እንደዚህ ብለው አንቺ ምን አስበሽ የ10 ዓመት ህፃን ልጅን እንደሰደብሽ እኮ እናውቃለን። ምን አስበሽ የ10 ዓመት ህፃን ልጅን ለ20 ዓመት ጎረምሳ ብለሽ በሰጠነው ሐሳብ ላይ ተነስተሽ ራሱ ሐሳብ መስጠት ስትችይ የ10 ዓመትን ህፃን ልጅን ነው ሄደሽ የተሳደብሽ። ከዛ እኔ ልገስጭኝ ነው አሉ። እውነትሽን ነው። በጣም ደፋር ነሽ። እና እኔ አንድም ቦታ የዘር ስም አንስቼ አላውቅም። ሐሳብና ሐሳብ ብቻ ነው ማይ ፍሬንድ። ሶ ባቡጄ ከጫካ ወጥተህ ከተማ ስገባ እናወራለን። ከተማ ያለውን ሰው ማስፈራራት ጀምራል። አንተና ጀማዓክ እኮ ቤታችሁ ላይ ራሱ ሲገባ አካውንታቸው ስገባ እናትህ በአህያ እንደዚህ የሚል ስድብ የሚፖስቱ እኮ ናቸው። ከዛ እዚህ ጋር መታኛ ዲሲፕሊን ልታስተምረን ትፈልጋለች። ኦል ኦፍ ደም ዩር ፍሬንድ እኮ ጓደኞችሽ እንዳለ ፔጃቸው ላይ ብገቢ ብልግና የሚሳደቡ ናቸው። ከአፋቸው የሚወጣው ነገር ራሱ አይጠነቀቁ። እኛ ኃላፊነት አለብን። ገና ብዙ ነገር ህይወት የሚጠብቀን ሰዎች ነን እንዴ። ምንድን ነው የምታስቡት? ስለ ቲና ለማውራት የግዴታ ወይ ሚዲያ ላይ ስለ አንድ ሰው ለማውራት የግዴታ ፐብሊክ ላይ የመጣው እኔ ነኝ። ልጆቼ ፖስቼ አላቅ፣ አውርቼ አላቅ፣ ተናግሬ አላቅ። ለ22 ዓመት ጎረምሳ አሌክስ የ10 ዓመት ልጅ የሰደብሽው ዱ ዩ ቲንክ ዩ አር ሄር ማም? የእሱ እናት ነሽ አንቺ? አፍ የለውም እሱ አይመልስም። አንበሳ እየመጣ ሲያወርድ ጊፍት እየሰጠ ሲያስቆም ምን ይመለከትሻል? ምን ያገባሻል? ስምሽን አልጠራው፣ አልመጣውብሽ፣ አልሄድኩብሽ፣ አልደረስኩብሽ። እኔ ግንብ እንደዚህ ላይ ብታዝረከርኪው ወይም ብታፈረካክሽው የማልሰማሽ ሰው ነው። በታሪክ ነው የምልሽ። ስለኔ ደግሞ እኔ ቻይኒቲ ነው የሚልኝ ጓደኞቼ ጠይቂ። አንድ ቀንም በፊልተር ራሱ ገብቼ አላውቅም። ፎቶ የምደብቅ ሰው አይደለሁም። እኔ ስለማን እንደምታወሪ አላውቅም። ስለ የትኛው ሴት እንደምታወሪ አላውቅም። እና ግን ሌሎች እናቶች ምናምን የሚሰበሩ ሰዎች አሉ፣ የሚደነግጡ ሰዎች አሉ። እኔ ግን አይኖ ደ ሲስተም በአንድ ሜል ታሪክ እቀይራለሁ። አንድ ሜል ማድረግ ብቻ ነው ቤቴ ላይ ቁጭ ብዬ ዳሴ ላይክ አድርጌልሽ እኮ ሪፖስት አድርጌልሻለሁ። ላይክ አድርጌልሽ ሪፖስት ነው ያደረኩት። እኔ አብሳላት ሚዲያ ላይ ስመጣ እኔን እንደፈለግሽ ማድረግ ትችያለሽ። ለ22 ዓመት ጎረምሳ የ10 ዓመት ልጅ ስትሰድቢ ግን ህሊናሽን መጠየቅ አለብሽ። እኔን እንደፈለግሽ በቃ እኔ ሐሳብ ሰጠው እየሰጠሽም ይሄ ቢሆን ይሄ ነው ማለት ትችያለሽ። እኔ ለሰጠውት አንዳንዶች ደግሞ ይተናቸዋል። ይሄ እኮ ስድብ አይደለም ምን ማለት ነው? እነሱ ግን ልጆቻቸው ሲነኩ እንደ እሳት ነው የሚሆኑት። እኔ ነኝ እዚህ ጋር ያለሁት። እኔ ነኝ ስለ ዴዚ እናት ያወራሁት። ስለ ልጅ አስተዳደግ አላወራሁም። እኔን ለማሸማቀቅ ከጀርባ ተኬዶ ለ22 ዓመት ለአሌክስ ሲባል የ10 ዓመት ህፃን ልጅን ሜዲካል ኬዝ ሚዲያ ላይ መጥቶ ማውራት ኢስ ኖርማል ፎር ዩ? ያ ኢዝ በቃ ኢዚ ነው ለእናንተ። ሽጉጥ ስትሉ እኮ ነው ጓደኝነት ውስጥ ህሊና ቢሶች ስለሆናችሁ ነው እንጂ ዳትስ ኖት ፌር። እኔ ነኝ ያወራሁት በዴዚ እናት ጉዳይ ላይ። ሽኖስ ድምፄ ተሰምቷል። ለአሌክስ ማገዝ ነበረባት። ለእኔ መልስ ልሰጠኝ የምትችለው ምንም ፖይንት የላትም። ሄዳ የ10 ዓመት ልጅን ሰደበች። የህክምና ፕሮብሌም ያለበትን ልጅ ቤት አስቀምጠሽ ሚዲያ ላይ ለምን እንደ አንድ ኢትዮጵያዊ እናት መተሽ ሐሳብ ትሰጫለሽ? ስለዚህ እሱን የሚሰሙ ሰዎች እየመጡ አብሳላት እንደዚህ አይነት ልጅ አላት ብለው እንዲሰድቡኝ በሷ በአፋርኛ ቋንቋ ምን ብላ ነው እንደሱ አይነት ላይክ ማይንድ ያላቸውን ሰዎች ክሊክ የምታረጋቸው? እየመከረቻት እኮ ነው። እኔ እኮ እውነት እየነገርኳቸው። እስኪ አንድ ሪከርድ አምጪ አንቺ በአንቺነትሽ ወይ በሰምቲንግ አንቺን ያላስፈላጊ ቃል የተናገርኩበትን አምጪ። 1000 አታመጪ። ሲቀጥል የና አሌክስ እና የነ ዴዚ ታሪክን ከዚህ በፊት ላይ የጀመሩት ጊዜ እኔ አንድም ቀን መልስ አልሰጠውም፣ አላወራውም፣ አልገባውበትም። የፍቅር ታሪክ ነው ስትከራከሩበት ነበር። ግን እናት ሞተች ሲባል አመመኝ፣ ሪያክት አደረኩ። ምን አስደነገጠሽ አንቺ? ወይስ የምትደብቂው ነገር አለ? ቤትሽ አልመጣሁም፣ ሮማን ጋር ተገናኘን፣ ከአንቺ ይሄን ነገር አልጠብቅም ነው ያልኩሽ። ዳሴ ጉድጓድ የቆፈርሽ እኮ ለአሌክስ ብለሽ እኮ ነው። ከዛ በኋላ እኔን ቀጥታ አትናገረኝም፣ ግን ሌላ ነገር ምን ውስጥ ገባው? የታለሽ ማስረጃ? ምን ውስጥ ገባው? አንቺ ለእኔ እኮ ቀጥታ አብሳላት ብለሽ መልስ መስጠት ትችያለሽ።
ያንቺ ማይንድ እኮ በጣም በቃ ማይንድ ጭንቅላትሽ በጣም ከሚገርመኝ ነገር እኮ ሰውን በልጁ ልታሸማቅቂ ትሞክሪያለሽ፣ በስም ልታሸማቅቂ ትሞክሪያለሽ። ችግሩ እኔ አልሸማቀቅም። እኔ አምጪ ማስረጃ፣ ኢትዮጵያ ማስረጃ አምጪ። አንቺ ሪከርደር አይደለሽ? አምጪ ማስረጃ። መቼም አያመልጥሽም። የት አለ ማስረጃ? እኔ እኮ ህግ ማቅ ሰው ነኝ። እንዴት ህግ ያለበት ሀገር ላይ ያለምንም ማስረጃ ገዳይ ነሽ እላለሁ? አምጪዋ አምጧ። እንደ ማንኛውም ሰው እናትን አብሬት ስታደርግ ነበር ተብሎ ተወርቷል። በቃ ያረግሽው ነገር እኮ በቪዲዮ አለ እኮ። ሌላ ነገር ልስን፣ ይሄ እኮ ኤክስፔሪየንስ አላት። ዲስ ታይም ለእኔ ሳይሆን ከዚህ በፊት ከ10 ዓመት ከ11 ዓመት የነበሩ ሴቶች መጥተው ሲያወሩስ እሱንም አታምኑም አይደለ? እነዛንም ሴቶች ራሷን ዲፈንድ ስታደርግ ሰካራም ናቸው፣ ይጠጣሉ፣ ሱስ አለባቸው ነው የምታወራው። ከዛ እየመከረች ነው አሉ። አንተ ኢትዮጵያ የባቡጄ ጉዳይ ከባድ ነው። ባቡጄ ለማንኛውም ያው ለኔ የፈለግኩት ማንም ይቅርታ የሚል የለም። ውይ ሶሪ ወይ ጉድ! ዛሬ የሚገርምሽ ነገር ማለት ነው ወይ ጉድ! ይህን ፕሮፋይል አይቼው በጣም የምትሳደብ ሴት ማለት ነው እሷ ፔጅ ላይ አይቼ ከዛ ለአሜን ላኩላት ስክሪንሻት ምናምን ደንግጬ ማለት ነው ዋት ስትነግረኝ በሳቅ ላይ ቦትኩት። እንደሱ እኔ ራሴ እያየሁት ነበረ፣ ግን ወንድ ነው። አሁን እኔ ደግሞ ስሜን መቀየር እፈልጋለሁ። ወንድ ነው ታውቃለህ። እና እኔ ራሱ ማለት ምንም እኮ አልተናገርኩኝም፣ ግን በቃ አሜን ስትገባ ምንድን ነው ብዬ ስገባ ያቺ የቤቷ ባለቤት አስታርቃለሁ አይነት ነገር አብሳላትን ከንትና ምናምን ብላ ስትል ዋው ኦኬ በቃ አሪፍ ነገር ነው ብዬ እኔ ደግሞ ኮሜንት እየጻፍኩኝ ማንም ሰው ቢሆን በልጅ ግን ልጅን ምን አመጣው? ልጅን መንካት ምን አመጣው? መነጋገር እየተቻለ ምናምን ብዬ ገና አንድ ከአንድ ኮሜንት ከመጻፌ ሚዩት አደረጉኝ። ገብቷል? አንድ ከአንድ ሞዴሬተሮቿ ማለት ነው። እና ከዛ ግን አሚን ገባች። አሚን ገብታ መልእክቷን አስተላልፋ ወርዳለች። ኤኒዌይስ ይሄ ትክክል ያልሆነ ነገር ነው። ምክንያቱም ማንም ቢሆን ልጁ ሲነካ ደስ አይልም። በቃ ሁላችንም ትላልቆች ነን፣ እርስ በርስ መነጋገር ነው እንጂ ልጅን እናትን አባትን እያመጡ እንትን ማለት በጣም የሚደብረው ከምር። እና ሲጀመር አሚን ራሱ ያው አስታርቃለሁ ምናምን በሚል ሙድ ነው እንጂ ልጅቷ ራሱ ያው ጀለስ ናት። ገብቷል? አሁን ለምሳሌ እንደዚህ አይነት እርቅ ምናምን የሚካሄደው እኮ ገለልተኛ የሆነ ሰው ቤት ነው። ገብቷል? ፌር የሆነ ሰው ቤት እና ማብሳላት ትመጣለች ብዬ ነበረ። እየጠበቋትም ነበር። ኖርማሊ ግን አልኩኝ ማቻቸው መሰለኝ አልኩኝ እኮ አሚን እንደዛ ጧልበው አዳሚ አቀባብሎ እኮ ነው የጠበቀኝ። ትቀልጃለሽ እንዴ? ፋራ ነኝ እኔ እኮ ፋራ አይደለሁም። አሚን መጨረሻ ላይ በቃ እኔ እንደው ማለት አንቺ እዛ ያ ሁሉ ግሩፕ ማለት እነሱ ግሩፕ ናቸው። ኖርማሊ እኔ አውቃቸዋለሁ። ግን ምንድነው እኔ ጥሩ ኮንታክት ያለኝ ከባርባራ ጋር በጣም ነው የምወዳት እሷን። ገብቶሻል? ሌላ በተረፈ ከማናቸውም ጋር እንትን የለኝም። ግን አሚን ስትገባ ገባሽ፣ እኔም ገባሁኝና ኮሜንት ነው የጻፍኩት። በቃ ግን ልጅን መንካት እኮ አላስፈላጊ ነው። በምንም መልኩ ቢሆን ይደብራል። ልጅ አይነካም። እርስ በርስ መነጋገር እየተቻለ ነው ያልኳቸው እና ወዲያው ሚውት አደረጉኝ። ኤኒዌይስ መጻፍም አልቻልኩ መግባትም አልፈልግም። ምክንያቱም እዛ ገብተሽ ማንም ይሰማሽ ሲጀመር። ገብቶሻል? ሲቀጥል ደግሞ አስታርቃለሁ ያለችዋ ራሱ የእሷ ጀለስ ናት። ገባሽ? ወደ እሷ ነው እንጂ የምታደላው ወደ አሚን ወይም ወደ አንቺ አታደላ። ገብቶሻል? ይመስለኛል አንቺ ታውቅሻለች። እዛ አንድ ሀገር ናችሁ መሰለኝ። እንደውም አሜን እንትን ልትላት ሁሉ ሞከረች። ከአንቺ በላይ እኮ እኔ አውቃታለሁ ምናምን ብላ አፏን ልታዘጋት። ኤኒዌይስ ግን ፌር ያልሆነ ነገር ነው። በቃ በጣም ይደብራል። ማለት ያን ያልዛት ማች ራሱ ሄዶ እንትን መባባል ይደብራል። ገባ? እንደገና ደግሞ ማራገብ በቃ እናስታርቃለን ካሉ ፌር በሆነ ነገር መሞከር ሁለቱን አገናኝቶ ለማስማማት ነው እንጂ ለአንዳቸው ወግ ነው ማራገብ። ይሄ ፌር አይደለም ወይ? ነገሩ ማስታረቅ እኮ አይደለም እኮ ወይ ጉድ! ይቅርታ እንድትል እኮ ነው። ያስታርቁ ነበር። ይቅርታ እንድትል እኮ ነው። ይቅርታ እንድንላቸው ይቅርታ አጥፍተናል። እንደዛ ነው እንደ ጭራሽ። እኔ እንደውም በቃ
እርፍ። እኔ እኮ መተህ አስማማለሁ። ይቅርታ ትበል። በቃ አጥፍቻለሁ፣ ስምሽን አንስቻለሁ፣ ሁለተኛ ስምሽን ይሄ እኮ የመናገር ስፒሻችንን በቃ እንድናቆም እኮ ነው። በቃ አታውሩ እኮ ነው በምንም ጉዳይ፣ በእሷም ጉዳይ አይደለም፣ በምንም ጉዳይ እሷ ብቻ ታውራ፣ እኛ ማውራት አንችልም። በቃ ለዚህ ነው ሁሉንም የምመጣል። ገባሽ? ሊያንሹ አሁን ሁሉን ነገር አንስታ ስለምታወራ በማይመለከታትም ጉዳይ ብለህ ለምን እንዲያወራሽ ብላ ትናገራት። አልደረሰችባትም። ኤቭሪዴ ነው ቪዲዮ ምሰሩ። እኛንም አሁን እንደዛ ለማሸማቀቅ ነው። አታውሩ በምንም ጉዳይ፣ አያገባችሁ። አዎ ደግሞ እኮ እኔ ይሄ ነው ደግሞ የሚገርመው ማለት ምንድን ሪዝኑ አሁን አንዳንድ ሰው እኮ የሆነ ፐርሰናል የሚደራረስ አለ። ገብቷል? የሆነ ፐርሰናል በቃ አታክ ተደራርገ እናንተ እኮ አንተ አሁን ልዑሌ ራሱ ማለት ነው ምንም ከእሷ ጋር እኮ የሚያገናኘ ነገር እኮ የለም። እውነት እንነጋገር ከተባለ ለሀቅ እግዚአብሔር ምስክሬ ነው። እኛ አብረነን ከቦምቤ ቤት ጀምሮ አለ እንዴ? ከዛ ነው አሁን አንተ ቤት መክፈት የጀመርከው። ምንም ነገር ስለ ሰውን ጠርተህ ስለ ሰው ተናግረ ወይም ተሳድባ አታቅ። የጠየቀው ፍትህ ነው። ለምንድን ነው ፍትህ ሲጠየቅ ነገሩ ጥምዝዝ አድርገው ወደ ሌላ ነገር ወስደው ሰውን አታክ ለማድረግ የሚሞከር? እኔ ምንም አልገባኝም። ሲሪየስ አብሳላትም እንደዛው የተጠየቀው ፍትህ ነው። ገብቷል? ግን እነሱ ጠምዝዘው ወደ ብሔር ወስደው አንዴ ወደ ብሔር ሆስፒታል፣ አንዴ ወደ የሆነ ነገር። ይሄ በጣም ነውር ነው። በቃ የሚመለከተው ሰው ደግሞ መናገር ይችላል። ይሄ ግሩፕ መፍጠር የሆነ ተረባርቦ መሳደብ የሆነ ኧረ በጣም በጣም ነው የሚደብረው የእውነት። እኔ እንደውም እውነት ለመናገር እሷን በዚህ መልኩ አላቃትም ነበር። ምክንያቱም አንዳንድ ጊዜ እንደዚህ ሰው ላይ ሙድ ስትይዝ ምናምን ነው እማቃት የነበረው እና የሆነ የሚያስቅ ፈን ነገር ምናምን ነው እንጂ በዚህ ደረጃ እንደዚህ እንትትራሽ ብዬ አላሰብኩም። ገብቷል? ግን መጨረሻ ላይ ያው ዞሮ አሚኖ እንትኑን ድምፁን ሪከርድ ነበራት፣ ሪከርዱን አሰማች። ብዙም አይሰማም ነበረ ግን ያው ትንሽ አፈን ያለ ነው ግን አሰማች። ያለችውን ነው ያሰማቻቸው። ግን ያው እንዳመለካከት ነው ገባ፣ እንደምትቀበለው አቀባበል ነው። እነሱ ያው አልተቀበሉትም። ገብቷል? ይሄ ስድብ አይደለም ነው ያሉት። ቢሆንም ልጅ የሚለው ቃል መነሳት፣ ልጅ የሚባለው ነገር መነሳት የለበትም። እንኳን ልጅ እናት አባት የሚባለው ነገር አሁን አብሳላት ከሆነ አብሳላት ቀጥታ መናገር አንቺ ለምዲት ያለሽ ምን ሆነሽ ነው ብላ ቀጥታ መነጋገር እንጂ ልጅ እያለሽ የታመመች እናት እያለሽ የታመመ አባት እያለ እንደዚህ ፋሚሊ ጋር መሄዱ ምንም ጥሩ አይደለም። በእውነት እኔ ለማናችንም ቢሆን ማለት ነው ይህ ትክክል አይደለም፣ ፌር አይደለም። በጣም የሚደብረው ሁሉም ሲነካ፣ እሷም እኮ በእርግጠኝነት ልጆቿ ሲነኩ ማኛው ምናምን ሲሳደብ ያኔ እኮ አለ እንደ እየወጣች ትናገራለች። በልጅ ቀልድ የለም ደግሞ ትክክልም አይደለም። ለማሸማቀቂያ መሞከሪያ አካሄዳቸው ነው እና ነውር ነው በጣም። እና ሉልዬ አንተ እንትን በል ተፋታቸው፣ በቃ ተፋታቸው። ቲክቶክ እስኪ አንድ ሪከርድ ማለት ነው አንድ ሪከርድ ወይ ነው። እኔ ሲጀመር ብዙ አላወራም፣ ግን መብቴንና ግዴታዬን ህግ አውቃለሁ። መክሰስ አለባት። እኔም በሆን ከሳ ኤዱዬ አይኖ ይገባኛል። ግን አምሳላት ምንም ብትላት ራሱ እሷ ያን ማለት አትችልም። ስለዚህ ሁለቱም እሷም ስትከሳት እሷም ትከሳሳትና ከዛ በኋላ እሷም የእጇን ታገኛለች፣ አምሳላትም የእጇን ታገኛለች። አምሳላት ነው እንዳለኝ ብለሽ የምታምኚ ከሆነ ጎ ፎር ኢት ኤዱዬ። ግን ልክ ነሽ እኮ ግን ከእንደዛ ድረስ ከመዳረስ በፊት አሁን ራሷ እሷም ይቅርታ መስጠይቅ ከሆነ በስነስርዓት በሰው አናግሮ በቃ ይቅርታ ትጠይቅ። እግዚአብሔርን ልዑሌንም ትፋታው። በቃ የመናገር መብቱን አትንፈገው። በቃ እንደፈለገ የመናገር መብት አለው አብሳላትም፣ ምክንያቱም ያገናኛቸው ይሄ ነገር ስለሆነ ማለት ነው። የመናገር መብት አላቸው እንደማንም ኢትዮጵያዊ። አትድረስባቸው ወይ ጉድ! ምን እንዳለ ታውቂያለሽ? አሁን እኛ እዚህ ጋር ስናወራ ማለት ነው ጀስት ኦኬ ባቡጂ ቀየመን ይሆን ወይ ያቆ ይሆን ስለ እንደዚህ ሰው እያለን እንድንሳቀቅ እኮ ነው። ገባሽ? የሚፈልገው እኮ እሱን እኮ ነው። በቃ እኔ ያለሁበት እኔ ማውራት ያልፈለግኩበት እኔ ያልተስማማሁበትን ነገር አታውሩ ሶሻል ሚዲያ ላይ። የእሷ ኃጢአት በጣም ብዙ ስለሆነ ሰዎች መጥቶ ሊያወሩን ይችላሉ፣ እንሰማለን፣ በቃ እናዳምጣለን፣ አስተያየት እንሰጣለን። እንደዚህ አድርጋ ነበር ምናምን እኔም ትበለኝ ሰዎችን። እኛ እኮ የሚገርምሽ ነገር በቃ ላይፍ ከፍቼ በሆነ ርዕስ ባወራው ቁጥር የእሷ ታሪክ ይመጣል። በጣም ግፏ በጣም የተትረፈረፈ ነው። ምን አለ እንደው ጥሩነትሽ እንደዚህ በጥሩነት እንዲባስር ብትነሽ
በመጥፎ ነገር ነው ሰው ላይ የሚያብል። እንደዚህም ሆኖ ራሷ ጥሩ እንደሆነች አስባ እየተቅለሰለሰች የምታወራው መርዟን የምትረጭ ማለት ነው። ማንም ምንድን ነው ግን ይሄ በሯ ግን ምንድን ነው እንዲህ ለጣጥፋ እንደ ዶርም የዩኒቨርሲቲ ዶርም በሩ ላይ በፊት ጥፍጥፍጥፍጥፍ እናደርጋለን። ቁምሳጥናችን የራሳችንን ቁምሳጥን ዴኮር እናደርጋለን እየለጣጠፍን እንዲህ ቢራ አውቶግራፍ ምናምን ታውቂያለሽ? ድሮ ደብተር ላይ የምንለጣጠፈው ከዛ የክርስቲያኖ ሮናልዶን ስዕል ፕሪንት አውት አድርገን እንለጥፋለን ምናምን የሚያምር ወንድ ምናምን እንዲህ ስትከፍት በሶ ልናወጣ ስንከፍት እንድናየው እንደ አክተር ምናምን እንደ አክተር ሻሩካን እና እንትናን ምናምን። እሷ ግን ምን ዶርም ነው እንደምትኖረው ከተክላ ነው። ከአንድ ቦታ አትንቀሳቀስም እኮ ቪዲዮ ተክፍኪው ይለቃል። ማነች አንድ ልጅ ጭች ልጅ ሶፋ የላትም እንዲህ ወጣ ብትል እኮ መንገድ ላይ አታጣም። ሮፓር የምትኖረው ሶፋ ላይ እንኳ ቁጭ አትልም። ወይ አልጋ ላይ ናት ወይ እዚህ ጋር ነው የተተከለችው። በኢየሱስ ሁሉም ነገር ኮሜዲ መሰላት። በኮሜዲ ሲሳቅ ባይ ዘ ወይ ማይክ እኔ ያስተዋልኩት ነገር ምንድነው እንደዚህ ላይቭ ሆስት ሆነው ሰዎች ሲያወሩ ሰው ብዙ ይሰማቸዋል። ለወሬ እንመጣለን፣ ለቀልድም ለጥልም ሲሆን እንመጣለን። ብዙ ሰው ያያል እና የሆነ ሰዓት ላይ ይሄ ፎልስ የሆነ ሴንስ ኦፍ እንትን ሰልፍ ይሰጣቸዋል። ላይ ተሰሚነት አለኝ የምናገረው ትክክል ነው ማለት ነው። የማየው ነገር ያንን ነው። የሆነ ነገር ሲፈጠር ቁጭ ብላ የ5 የ7 ደቂቃ ነው ቪዲዮን መጨረስ አልችልም። ረጅም ነው ቪዲዮዋ። ትሟዘዛለች በጣም ረጅም ነው እና መግለጫ ትሰጣለች። አሁን የአዶናይ እህትና ያቺ ልጅን ላይ የሰጠችው አስተያየት በጣም ነው የገረመኝ። ምክንያቱም ልጆቹ በጣም እሷ ያላት ኮንፊደንስ እኔ ቢኖረኝ ምናምን ብቻ ቀር የሚለኝ ጥፍራቸውን የሚቀጠሉት ምናምን ሪሊ እሱ ነው ጥፍር። እኔ ደግሞ ብጠየቅ ጥፍራቸውን ይቃጠሉ እንደፈለጉ ሌላው ነገር ላይ ነው አስተያየት የምሰጠው። ይህ ኮንፊደንስ ነው። ሳምሪን ግን ስለጨፈረች ስንት ማዕት ነው ያወረደችባት በመጨፈሯ። እንግዲህ ስለ ላይቭ ላይ መታ መጠጥ ቤት የጠጣች አይደለም ስትጨፍር ያየቻት ወይ ከወንድ ጋር ምናምን አይደለም። እሱንም ቢሆን መብቷ ነው አይደለ? ቤቷ ላይቭ ካሜራ ከፍታ ለኛ ስለጨፈረች ውርጅብኝ ያወረደችባት። እንደዚህ ያረግሻል አይነት ነገር። ለምን ልብስ ቀየርሽ? ለምንድን ራስሽን ጠበቅሽ? ለምንድን ተደሰትሽ? ለምን ልጆችሽን ለአባትየው ውሰድ ብለሽ ለምን ሰጠሽ ልጆቹን? እነዚህን ህፃናት ግን የሚያደርጉትን አክት የሚሆኑትን ነገር ከእድሜያቸው ከ12 ዓመት የማትጠብቀው የኔ 12 ዓመት ልጅ ቢኖረኝ ልጄን ለእንደዚህ አይነት ነገር ኤክስፖዝ አላደርጋትም። እሱን ትታ ግን ያወራችሁ ምንድነው ጥፍር ቀለማቸው ነው። ይሄ ማለት ኢንፍሉዌንስ እንደምታረግ ስለገባት የሰውን ፐርሰፕሽን ለመቀየር ነው። ሰው የሚያደርጉት ነገር ኢትስ ኦኬ እንደፈለጉ ይሁኑ፣ ጥፍራቸውን ብቻ አይሰሩ የሚለውን ሰውን ኢንፍሉዌንስ ለማድረግ ነው። እሷን ሰምቶ ደግሞ በጣም ብዙ ሰው እኮ ኢንፍሉዌንስ ይደረጋል። ያንን ነገር እኮ ሌላ ሰው አድርጎ ታውቂያለሽ። አሁን እኛ በጣም እኔ እንደውም ሰው እናውራበት ሲለኝ እሱ ጉዳይ እኔ አልፈልግም አልኩኝ። ምክንያቱም ብዙ ጊዜ ስማቸውንም ስላነሳን ቦምባስቲክ ቤትም አዶናይ ጃኒ ምንም ስላነሳ ይብቃ በቃ አያስፈልግም፣ ሌላ ትልልቅ ኢሹ አንስተን ብናወራ ይሻላል ብለን ነው እንጂ አይተሻል የሚታዩ ቪዲዮዎች ከዛ ከወንድሟ ጋር ምናምን በጣም ዊርድ የሆነ ነገር ማለት ነው። ለማስተማር ከክፍለ ሀገር አምጥቶ ኤኒዌይ ልገባበት ነው እንዴ እና እንደዛ ምናምን ነገር ብሎ ነው ሰው በጣም እንትን ነው የታዘበው። ብዙ ሰው እኮ ይታዘባል፣ ቪዲዮ ባይሰራም እኮ ይታዘባል። ኮሜንት በአስተያየት በመሰል በብዙ ነገር ይታዘባል። የታዘበውን ነገር ለምን ታዘበ ብሎ እንደመመርመር ማጥላላት በቃ እሱ የሚፈልገውን ነገር ብቻ ነው ባቡጄ አስተያየት የሚሰጠው። ጥሩ ነው ነው የሚለው። ካልተመቸው ግን እሱ የማይመቸው ሰው ከሆነ ጥሩም ቢሰራ ለእሱ ጥሩ አይደለም፣ መጥፎ ነው። በቃ ኮንፊደንስ ያላቸውን አሁን በእሷ ኮንፊደንስ ብላ በጂጂኪያር ልጅ ደግሞ ኮንፊደንሷ እንደዚህ አይነት ምን ሆና ነው ምናምን ወድቃ መገኘት ፈልጋ ነው። በቃ ተፋታለች። በቃ ቤት ቁጭ እንድትል ምናምን እኔ እንደዚህ ስል ያው የእሷንም የምታደርገው ነገር ሁሉ ነገር ጥሩ ነው ማለት አይደለም። ከልጁ ጋር የነበራትን ነገር ምናምን እየተስማማው አይደለም። ግን ቀንዲ በቃ እሷ በምፈልገው መንገድ ብቻ ነው እንድትስማማ። ከዛ ይሄ ልክ አይደለም ብሎ የሚናገረ ሰው ደግሞ
በተለየ መንገድ በቤተሰብ በምናምን እየመጣች ሰውን አቢውስ ታደርጋለች። ስታወራ እንዳለ በጠቅላላ የምታወራው አንድ እንኳ ስለ ፐርሰናሊ ስለባወራው ሰውዬ አይደለም። ዙሪያ ጥምጥም ነው ሄደው የዛሬ 5 ዓመት እንዲያርገህ 2 ዓመት አውቃለሁ እዚህ ቦታ ላይ እንዲፈጥረህ ሌላው ማሞ ሌላ መታወቂያ ያው የተወራው ኢሹ እዚህ ጋር፣ እሷ ግን የምትሄደው ሌላ ፈርዘር ወደኋላ ማለት ነው። የማይገናኝ ነገር። አሁን ደግሞ ጭራሽ ስፔሻል ኬዝ አለባቸው ልጅ፣ ስለዚህ ለምን ትመጫለሽ ብሎ በዚህ ደረጃ ሰውን ማስሸባቀቅ ወንጀል ነው። እንደው አንቺ ወንጀል የምታውቂ ከሆነ በተረፈ እኔንም ደግሞ ከሳለሁ ብለኛለች። እጠብቃለሁ። ማነው ደግሞ ስሜን ያልሽው? ሰለሞን ነው ምናምን ስምን ማወቃሉ። በጣም ጎበዝ ኢንሳይደሮች አሉ። ለምን እንደምትከስህ አንተን ደግሞ እኔ እኮ ቪዲዮቿን አላይም፣ ረጅም ስለሆኑ አልሰማትም። እኔን ደግሞ የምከሰኝ ከሳለው እንትን ገና ወረቀት አላገኘህበትም ያለህበት ቦታ ያለችኝ እንደዛ ነገር። ወረቀት አላገኘህም፣ ወረቀት ሳታገኝ ቂጥ በስነስርዓት ሳይቀመጥ ምናምን እዚህ መተህ ልትናገር ምናምን አትጠቀም ነው በአጠቃላይ ሎጋውት አድርገህ ውጣ። ስለዚህ አንተም ማውራት አትችልም፣ ወረቀት የለህም። በቃ ዘንድሮ በስመ አብ ነች የይለፍ ደብዳቤ የምትሰጥ ማውራት የሚችልና ወረቀት የሌላቸው ልጆች እኮ ራሱ ያሉበት ሀገር ዲፖርት ሊያደርጋቸው ሲፈልግ አንሄድም ብሎ እኮ እንትን ይላሉ፣ ያብዳሉ፣ እንደብድ ያደርጋቸዋል ምናምን፣ ከኤርፖርት አንገባም ይላሉ ምናምን። እንዲሆኑ ሰብአዊ መብታቸው ስለሚከበር አይደረጉም ዲፖርት። ይህንን ድረጭ እኮ አለ። እሷ ግን ያለችበት ቦታ እሷ በጣም ጅለች ማለት ነው። እናንተ ግን የእውነት አንዳንዴ ግን ኦዲየንሱ አንዳንዴ እያየ ዝም ብሎ የሚያልፈው ነገር አለ። አይ ቲንክ ኤቭሪዋን ሹድ ስታርት ቶኪንግ እንደ ነገር ሲያይ ጊዜ ሲሊ ምናምን ብሎ ኩም ማድረግ አለብን ማለት ነው። ምንድነው የምታወሪ? የእውነት እንደ አሁን ይህንን ማይክ ይዛ ቁጭ ብላ አወራች፣ እንደዚህ ነው ማስደረግ ብላ። አይገርምም? እኔ ግን አልሰማም። ልውልዬ እንዴ እንደዚህ ከሳለ ምናምን አለች። እግዚአብሔር አልሰማም። እኔና አብሳላትን ነው አሁን እኮ ትላንትና እኮ መግለጫ የሰጠችው እኔና አብሳላትን ነው። ዛሬ ደግሞ ቁጭ ብሎ አብሳላትን ስጠብቅ ነበር ይቅርታ እንድትላት። አብሳላት ሄደ የሆነ ቤት ቁጭ ብሎ 3 ሰዓት እኔም ብሎክ አድርጋኛለች። ባይዘው ፔጇ ላይ እና ሰው ነው ሼር አድርጎ ሲል ከዛ በሌላ ነው ገብቼ ምናምን ትንሽ ሰምቻት ሪከርድ ሰማለሁ ብዬ እየወጣሁላ መጥተው ይቅርታ እንድትል ምንም አላጠፋውም። እንዴ ሎሌ ሲጀምር እኮ የከፈተችው ቤቱን የከፈተችው ራሱ አጀለሳቸው ናት። አስብ። እሷም ቅልስልስ ብላ አስታራቂ መስላ ሳፖርት የምታደርገው ያችን ነው። ምንም እኮ ግልጽና ግልጽ ነው። ለምን አሚን ስትወጣ እኮ ስትናገር የነበረው ሌላ ነው። ገብቷል። እንደውም ምናልባት እንዴት እንደውም አሚንን ራሱ ወዲያው ማስወረድ ነበረብሽ ምናምን እየተባባሉ ቀላል ሙዳ ላይ ያዙም። ገብቷል። አሁን እንደዚህ አይነት ማስታረቅ አለ የለም? እንደዚህ ማስታረቅ የለም። በቃ እነሱ በማስታረቅ ሰበብ ማጋገል ነው የያዙት። ገብቷል። እና ያን ያህል ሰዓት ቁጭ ብለው ተሰብስበው እንደዛ እንትን ነው እንጂ ይሄ ጉድ ካፕ ባድ ካፕ ነው የሚጫወቱት። እሷ ቁጭ ትላለች፣ እነሱ አዎ እንደዛ ምናምን ብለው እሷ እኮ እንደዛ ማለት ፈልጋ እኮ አይደለም፣ እሷ እኮ እንደዚህ እንደምክር እኮ ነው፣ እሷ ሁሉንም እንደዚህ ነው ምናምን ትላለች። ከዛ በቃ ይቅር ለእግዚአብሔር ብለው ሲታረቁ ከዛ አያችሁ አይደለ ሁል ጊዜ እኔ እንደዚህ የምናገረው ነገር እንዲህ ስለሆነ ነው። አሁን እሷ ይቅርታ ብላለች። በያብሳላት አሁን ለወደፊትሽ እንደዚህ አታርጊ፣ ልጅሽን እንደዚህ አርጊ ምናምን ብላ ደግሞ ሌላ ምክር ደግሞ ትሰጣታለች። ከዛ እሷ የበላይ ነች ማለት ነው። አሁን እኮ አብሳላት ሄዳ ብታወራ ኖሮ እንደምንም ብለው ይቅርታ ያስብሏታል፣ ወይም ደግሞ ይቅርታ የሚመስል ነገር እንድትናገር ያደርጓታል። ኦፍኮርስ እንደሱ ነበረ። ለምን እንዳሉ ገስት ላይ ያሉት የእሷ ጓደኞች ናቸው። ገስቱን የከፈተችው ጓደኛዋ ናት። ኢማጅን አሁን የነበረችው አሚን ብቻዋን እሷ ነበረች ገስት ላይ ልታስረዳ ይገባቸዋል። እንግዲህ አስቢ። ያ ማለት አሁን አብሳላትም እዛ ብትገባ ሲጀምርም አያስወሯትም። አፋፏን እያሉ ገብቶሻላ። በቃ ምንም ፌር ያልሆነ ነገር ነበር የሚካሄደው። ስለዚህ እኔ እንደውም አለመሄዷ በእንደዚህ አይነት ከሆነ ለእንደዚህ አይነት ጌም ከሆነ የጠሯት የነበረ እንኳን ማልሄደች ነው የምለው። እኔ የሚመስለኝ ስልጠና ያላት ነው የሚመስለኝ። የሆኑ ፖለቲካል ግሩፖች ጋር ስልጠና ያላት ነገር ነው የሚመስለኝ። ምክንያቱም ይሄ የፒአር በጣም ስልጡን ነው የምትመስለው። የሆነ እንደዚህ ነገሮችን ጠምዝዞ ማውራት ማሳመን ምናምን ይሄ እንዲህ ስለላ ውስጥ ምናምን የነበረ ሰው አለ። እንደዛ አይነት ልምድ ያላት ሰው ትመስለኛለች። አሌጅድሊ ይመስለኛል ብዬ ላወራ እዚህ ጋር የአራዳ ልጆች በጣም ከባድ እንደዛ ነገር ስለሚመስለኝ ትያለሽ። እንደዛ ስለሆነ የሚታየው አሁን ስታወራ የሚታይባት እንደዛ አይነት ነገር ነው።
ግን ማይ ፍሬንድ እኛ አንሸወድም። እዚህ ጋር ያለ ነው የምንሸወደው ሰዎች አይደለንም። ከአሁን በኋላ እንደውም እንከታተልሻለን።